እንደነገር ልንገርህ መንግስት ኤምባሲም ያለበት ሀገር በኢንተርፖል ግለሰቦችን ቢፈልግ የኤምባሲ ኢንቮልቭመንት ግፋ ቢል አገሩ ላይ ያለውን የኢንተርፖል ኦፊስ ጋር ኮላቦሬት ማድረግ ነው እንጂ ኤምባሲ ምንም ሊያደርግ አይችልም። ኢንተርፖል ኦፊስ የትም ዓለም አለ። ከዛ ሀገር ጋር የዲፕሎማሲ ግንኙነት ከሌለው ምንም ማድረግ አይችልም። ገብቶሃል? ምንም ማድረግ አይችልም። ቡርኪና ፋሶ እና ኢትዮጵያ እንዴት ነው ግንኙነት የሌላት? እንዴት ኤምባሲ የለውም ነው ያልኩህ። እንዴት ታዲያ ኤምባሲ የለውም? በምን ምክንያት? በቅርበት አለ። ለምሳሌ ዱባይ ቆንስላ ነው ወይስ አምባሳደር ነው ያለው? ዱባይ አምባሳደር ነው፣ ኤምባሲ ነው። አትሳሳት። ዱባይ ያለው ቆንስላው ነው እንጂ አቡዳቢ እኮ ነው። በቃ ስለዚህ ለነዛ እኮ አንድ ሀገር ናቸው እኮ። ይሄም አንድ ሀገር ነው እኮ። ሶስት የሚባሉ ሀገሮች እኮ ኢስት አፍሪካ ላይ አንዱ ነው አለ። አሁን ለዛ ነው እውቀት የለኝም ያልኩህ። በዚህ ቆይ ቡርኪና ፋሶ ራሷን የቻለች ሀገር አይደለችም እንዴ? የራሷ ፓስፖርት ያላት ግን ሶስት ሆኖ አንድ ሆኖ አላሁን አንደኛው ትልቁ አገር ላይ የኢትዮጵያ ኤምባሲ ስላለ የኢትዮጵያ የትኛው ሀገር ሀገሮች እነማን ናቸው? ማን ናቸው? ቡርኪና ፋሶ ለምሳሌ ራሷ ባንዲራ ያላት የራሷ ፓስፖርት ያላት ራሷን የቻለች ሀገር ለዋላ ሀገር ናት። Hello, hey ChatGPT. Hey Mansoor, I'm right here. What's on your mind today? Let me ask you a question. Burkina Faso, there is no Ethiopian embassy. So, which country they have nearby Burkina Faso for Burkina Faso Ethiopian embassy? Gotcha. So, since there's no Ethiopian embassy in Burkina Faso, typically you'd reach out to the Ethiopian embassy in a neighboring country. In this case, the closest one is in Accra, Ghana. So Ghana. Samahat. ልትዘረዝረው ነበርና አስቁሚያት ነው። ጋና የኢትዮጵያ ኤምባሲ ጋና እና ቡርኪና ፋሶ ምን አንድ ናቸው? አንድ መንግስት ናቸው። ቅርብ ናቸው እንጂ ዌስት አፍሪካ ነው እሱ። ቆይ ሰውዬ፣ ኢትዮጵያና ጅቡቲ የኢትዮጵያ ኤምባሲ ለጅቡቲ ይሆናል እንዴ? ኢትዮጵያ ላይ ያለ ኤምባሲ ለምሳሌ ኢትዮጵያ፣ ጅቡቲ፣ ኤርትራ ቅርብ ናቸው። ራሳቸውን የቻሉ ለዋላ ሀገር ከሆኑ የራሳቸው ከዚህ ርዕሱታ አንተ እውቀቱ ስለሌለ ከዚህ ርዕሱታ ሌላ ወሬ እውቀቱ እኮ አንተ ነው የሌለ መንሱሪ። አንተ ነህ እውቀት የሌለ አንተ ነህ ሱፍ ለብሰህ ይደለም እውቀት እኮ ብዙ የኢትዮጵያ ኤምባሲዎች ልንገርህ፣ ብዙ የኢትዮጵያ ኤምባሲዎች ለሀገራቸው ቅርብ የሆነ ዋና ከተማ ካለ ኤምባሲ እዛ ይጠቀሙና ቆንስላ ያደርጋሉ እንደ ዱባይ። አሁን ይሄ አንድ ጊዜ ዱባይ ማለት እንዳጠቃላይ አረብ ኤሚሬት ናት። ይሄ ዌስት አፍሪካ ነው። የዱባይ የክልል ነው። ለምሳሌ ኢትዮጵያ ውስጥ ያለው የዓለም ባንዲራ የዓለም ኤምባሲ አዲስ አበባ ነው። አማራ ክልል አሁን ኤምባሲ የለም የሌላ ሀገር። ቆይ አንድ ነገር ልንገርህ። ክልልና ሀገርን ላይ መንሱሬ ቆይ ከእውቀት ነፃ ነሽ እኮ ያየው። በጣም አሪፍ። ኢትዮጵያ ያለው የካናዳ ኤምባሲ የት ነው ያለው? የኢትዮጵያ ኤምባሲ አላት ካናዳ ውስጥ። ኢትዮጵያ ውስጥ ካናዳ ኤምባሲ አለ? አላውቅም። ዙሲ ኬንያ ነው የምትጠቀመው። የት ነው ያለው? ኬንያ ነው የምትጠቀመው። ኬንያ። ስለዚህ ኬንያ ያለ ኤምባሲ የኬንያው ነው እንዴ? ታዲያ እኮ የኢትዮጵያ ደግሞ ቆንስላው አለ እዛ። ይሄ መማር ይፈልጋል። ቆንስላ ጽሕፈት ቤት አላት ኢትዮጵያ ውስጥ። ቆንስላ ጽሕፈት ቤት አላት። የኢትዮጵያ ኤምባሲ ቡርኪና ፋሶ ዌስት አፍሪካ ለቡርኪና ፋሶ የሚቀርብ ኤምባሲ አላት። ይሄ ከተማ ግን ኤምባሲ የለውም። ውጭ ጉዳይ ሚኒስቴር ቆንስላ እንዲያደርገኝ እፈልጋለሁ ነው እያልኩ ያለሁት እንጂ ይሄ ደግሞ አይሆንም። መንግስት የሌለበት ከኢትዮጵያ መንግስት ጋር ግንኙነት የሌለው ሀገር ነው መንሱር። ይሄ ደግሞ አንተ ተፈላጊ ነው። አንተ የገለጥክልኝ አገላለጥ እንዴት ነበር መሰለህ? በደንብ ላስረዳ። አሁን ዱባይ እና አቡዳቢ አንድ ሀገር ናቸው፣ ክልል ናቸው። ስለዚህ የኢትዮጵያ ኤምባሲ አንዱ ክልል ላይ ያለ ሮማኒያ ራሷ ኬንያ ነው የምትጠቀመው። ወንድሜ ካላወቅተው
አንተ ጋር ያሉት ምናልባት ይሄን ሊሆን ይችላል። ኢትዮጵያ አልከፈቱት እንዴት ኢትዮጵያ ላይ ሊከፍቱ አልቻሉም? በቃ ይሄ ነው አየህ፣ እውቀት እዚህ ጋር ነው እንግዲህ ልዩነታችን እዚህ ጋር ነው። በጣም ሰፊ ልዩነት ነው። እኔ እንደማውቀው አንድ ሀገር ይኸውልህ፣ አንድ ሉዓላዊ ያላት ሀገር ኤምባሲ የሚከፈተው እዛው ሀገሯ ውስጥ ነው። ገባ አይደለ? ኒርባይ የሚባል ነገር አለ። በቅርበት ካለ ያ ኤምባሲ ትልቅ ኤምባሲ ካለ በቅርበት ሌላ ኤምባሲ ሳይከፍቱ ቆንስላ ብቻ ያስቀምጣሉ። ስለዚህ እኔም ውጭ ጉዳይ ሚኒስቴር ኦፊስ የምትሰሩ ሰዎች ካላችሁ ቡርኪና ኤምባሲ ላይ ቡርኪና ፋሶ ላይ ቆንስላ የመሆን ሪኳየርመንቱ ምን እንደሆነ ኢንቦክስ አድርጉ። ቆንስላ ጽሕፈት ቤት አለው ቡርኪና ፋሶ? የለውም። እኔ መክፈት ፈልጋለሁ ለራሴ ወጪ። ጥሩ፣ አሁን መጣ። ለምን የለው? ቆንስላ ጽሕፈት ቤት ጠይቃኔ ምን አቅልላለሁ? ስለዚህ ከሀገሪቱ ጋር የዲፕሎማሲ ግንኙነት የለንም ማለት እኮ ነው መንሱሬ። ኤምባሲ የሌለበት አገር ግንኙነት የላትም ማለት አይቻልም። ኤምባሲም ሆነ ቆንስላ ጽሕፈት ቤትም ከሌለ ከዛች ሀገር ጋራ የዲፕሎማሲ ግንኙነት የለውም ማለት ነው ኢትዮጵያ መንግስት። አንተም መርጠህ ከሄድከው ይሄን ተጠቅመህ፣ ስለዚህ የሚወራው ዶላር ፍለጋ ነው የመጣው። የሚወራው እውነት ነው። ካናዳ ምንድነው ዶላር ፍለጋ ነው የመጣው ነፍሴ። ካናዳ አሁን ኢትዮጵያ ውስጥ አለ ኤምባሲ እያሉ ነው። ሳር ቤት አካባቢ ነው የካናዳ ኤምባሲ እያሉ ነው። እኔ ብዙም ስለማለት ነው። ቪዛ የምትወስደው ግን እዛ አይደለም። የት ነው የምትወስደው? ኬንያ